አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እቺ ልጅ አይደርሱባት። ፍጹም ውበት ራሱ ውበት እነሱ የሚመዘኑት በዚች ልጅ ነው። በነገራችን ላይ እውነተኛ ውበት ማለት ድህነትን፣ ፀሐይን፣ ብርዱን እያንዳንዱን ነገር ተቋቁሞ ስቲል ያው ውበት ሲኖር ነው። ይሄ ውበት በሜካፕ አይደለም የመጣው። ይሄ ውበት የምቾት አይደለም። ፍጹም ውበት ተፈጥሮ ፀሐይ ያልበገረው ብርዱ ያልበገረው። እስኪ ከተማ ሴቶችን የሆነ ወደ ገጠር እስኪ ቢያንስ አንድ ሳምንት ይቀመጡ። ልክ ይሄ እንዴት ነው ችግኝ ውሃ ያልጠጣ ችግኝ ፀሐይ እንደመታው ይጠወልጋሉ። ይሄ ውበት ግን ዘመን የማይበግረው ማግኘትን፣ ድህነትን፣ ፀሐይን ያንዳንዱን ነገር ተቋቁሞ እስቲል ቆንጆ። ኧረ በስመ አብ የምር በጣም ነው የምታምረው። ውበት ማለት ይሄ ነው። በቃ ይሄ ተፈጥሮ፣ ይሄ ናቹራል ቢዩቲ። እቺ ቆንጆ ሳትሆን ራሱ ቁንጅና ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ቪዲዮውን አሳያችኋለሁ። ይሄንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታ እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለች። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት እንደሆነ ብዙ ሰው አያውቅም። እስቲ እዚህ ጋር ተመልከቷት። ለቀረጻ እየሄደች አይመስልም። ሞዴልነቷንም ተመልከቷት። ምስክር ከበደ ይሄንን ፎቶና ይሄንን ቪዲዮ እንግዲህ አጋርቶናል ማለት ነው። በጣም ነው የምናመሰግነው። ኤልሳቤት ደስታ ትባላለች። በድንገት አያት ቀረጻትም። እቺን ልጅ ደግሞ አሁን ላይ ትልቅ ደረጃ የማድረስ ኃላፊነት የኛ ይሆናል ማለት ነው። እዚህ ሚዲያ ላይ እሷን የት ማግኘት እንደሚቻል ምስክርም ያግዘናል ብዬ አስባለሁ። እቺን ልጅ ሞዴሊንግ ትምህርት ቤቶች ወስደዋት አሰልጥነዋት የተለያዩ ማስታወቂያዎችንም እናሰራታለን። ስለዚህ አፋልጉን። የዚች ልጅ ውበት አይኖቹ አይደሉም፣ ከአይኖቿ መሃል የሚወጡ ውብ ብርሃናቶች እንጂ። የዚች ልጅ ውበት ጥርሶቿ አይደሉም፣ ከጥርሶቿ መሃል የሚወጣ ያ ውብ ፈገግታ ነው። የሰዓሊ ብሩሽ የማይደርስበት ውብ የፈጣሪ ጥበብ። ታዲያ የትኛው ሰዓሊ ነው እስኪ የዚች ልጅ ውበት መሳል የሚችለው? አይኖቿን ሊስሉ ይችላሉ፣ ግን ከአይኖቿ መሃል የሚወጡ ብርሃናቶችን መሳል አይችሉም። ጥርሶቿን መሳል ይችላሉ፣ ከጥርሷ መሃል የሚወጣ ያንን ውብ ፈገግታ ግን መሳል አይችሉም። ውበት ዋው! የፈጣሪ ጥበብ ዋው! ይቺ ልጅ ምን ያህል ቆንጆ ነች! እስኪ ሁላችሁም ከ10 ሬት አድርጓት። የዚች ልጅ ተፈጥሯዊ ውበት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ስሟ ኤልሳቤት ደስታ ይባላል። ከሀደሮ ምድር የተገኘች ውብ ነች። በርካቶች በሜካፕና በአርቲፊሻል ነገሮች ሲዋቡ ውበትም ተፈጥሮዋን ስታጣም የዚች ልጅ ያልተበረዘ ውበት ግን ልብን የሚያሞቅ ቆንጆ ናት ሲሉ በርካቶች ተናግረዋል። እናንተስ ስለዚች ልጅ ውበት ምን አሳባችሁ? ኢትዮጵያዊት ከዓለም አቀፍ ብራንዶች ጋር እንድትሰራ ማድረግ አለብን በሚል አዲስ ዘመቻ በይፋ ተጀምሯል። ይህንን ቪዲዮ ሁላችሁም ሼር አድርጉት። ከከምባታ ዞን ከሀደሮ ሰማይ ስር የተገኘችው ይህች ቆንጆ በዚህ ሰዓት በከፍተኛ ሁኔታ በዚህ በማህበራዊ ሚዲያው መነጋገሪያ ሆናለች። የኤልሳቤጥ ፈገግታ ሰው ሰራሽነት የሌለበት የውስጥ ሰላምና ደስታን በግልጽ የሚያሳይ ሆኗል። ያለምንም ማጋነን ፊቷ ላይ የሚነበበው የዋህነትና እንዲሁም ደግሞ ብሩህነት ከጀርባዋ ካለው አረንጓዴና ለምለም ተፈጥሮ ጋር ተዳምሮ ልዩ ማዕረግን ሰጥቷታል። ታዋቂ የሆኑ የልብስ አምራቾች በጋዜጣና መጽሔቶቻቸው የፊት ገጽ ላይ ሊያደርጓት የሚመኟት አይነት ሙሉ ለሙሉ ከፈጣሪ የተሰጣት ውበት እንዳላት በሁሉም ተመስክሮላታል። ታዲያ እናንተስ ስለዚህች ውብ ቆንጆ ምን ትላላችሁ? ሐሳባችሁን አጋሩ። የጥቁር ቆንጆ እንጂ የቀይ ቆንጆ አለ እንዴ? ለዚህ ጥያቄ መልሳችሁ ምንድነው? ኮሜንት አርጉልን። ብላኪስ ዳይመንድ ከተባለ ለቀዮቹስ ምንድነው የምንጠቀመው? በማህበራዊ ሚዲያ ላይ መነጋገሪያ የሆነችው የጥቁር ቆንጆ ሀደሮ ከተማ ላይ የተገኘችው እቺ ልጅ አሁን መነጋገሪያ ሆናለች። ጥቁር ስለሆነ ነው ውበቷ እንደዚህ የጎላው የሚል እንግዲህ ሐሳቦች በተደጋጋሚ እየሰማው እገኛለሁ። ይህንን ቪዲዮ ለጥቁር ጓደኞቻችሁ ሼር አርጉላት። ለቀዮቹም ችግር የለም፣ ጥቁር ግን ሁሉ ጊዜ ቆንጆ ነው የሚል ሐሳብ እየተነሳ ይገኛል። ብላኪስ ዳይመንድ ወይም ደግሞ ውበትን የሚያጎላው ጥቁረት ነው የሚል ሐሳብ እየተነሳ ይገኛል። እናንተስ ምን ትላላችሁ? ኮሜንት ላይ እነጋገርበት።
የዚች ልጅ ቆንጆና ወይም ደግሞ ኤልዛቤት ነው እንግዲህ ስሟ። የዚች ልጅ እንግዲህ ውበት እጅግ አስገራሚ ነው። ምናልባት የኢትዮጵያ እንግዲህ ሞዴሊንግ ኢንዱስትሪ ላይ የሚሰሩ ሰዎች እንድትመለከቷት ማለት ፈልጋለሁ። ጥቁሮች በጥቁር ውበት ላይ እንዴት ትላላችሁ? ብላክ ኢዝ ዳይመንድ ከተባለ ለቀዮቹስ ምን ሊሆን ይችላል? ግምታችሁን ኮመንት ላይ አስቀምጡልን። የጥቁር ቆንጆ እንጂ የቀይ ቆንጆ የለውም የሚለውን ሐሳብስ እንዴት ትመለከቱታላችሁ? በዚህ ጉዳይ እንግዲህ ሐሳባችሁን ኮመንት ላይ አስቀምጡልን። ሰሞኑን የዚህች ልጅ ቪዲዮ ሁላችሁ ማየታችኋል ብዬ አስባለሁ። ኤልሳቤት ትባላለች። በከለሯ ምክንያት በቁንጅናዋ ምክንያት ሶሻል ሚዲያ ላይ በጣም አነጋጋሪ ሆናለች እና እኔ እቺ ልጅ መታገዝ ካለባት በምን ወይ መሆን እንዳለበት የራሴን ሐሳብ ለማስቀመጥ ነው የመጣሁት። በዚህ ነገር ልትስማሙም ላትስማሙም ትችላላችሁ። ነገር ግን የኔ ሐሳብ ምንድነው መሰላችሁ? ሶሻል ሚዲያ እንደዚህ አይነት ወይ መነጋገሪያ ሲሆኑ ታዋቂ ሲሆኑ የአንድ ቀን የሁለት ቀን የሶስት ቀን ድጋፍ ምናምን ተደርጎ በአንዴ ሆይ ሆይ ተብሎ ይጠፋሉ። ብዙ ጊዜ ኢትዮጵያ ውስጥ በተለይ በቋሚነት ህይወቱ የሚቀየር ሰው ብዙ ጊዜ የለም። እግዚአብሔር ነው እንደዚህ አይነት ቻንስ የሚያመጣው። እግዚአብሔር ነው ያንን ልጅ ልቡን አነሳስቶ ያቺን ልጅ እንዲቀርጻት ያደረገው እግዚአብሔር ነው። በዚህ አጋጣሚ የቀረጽካት ልጅ በጣም ቴንኪው እና ህይወቷን ሊቀየር ይችላል። እቺ ልጅ በምን አይነት መልኩ ራሷን ችላ በሁለት እግሯ እንድትቆም ከተደረገ ብቻ እንዴት ነው ራሷን ችላ ልትቆም ይችላል? አሁን በቁንጅናዋ በውበቷ ምክንያት አይደል መነጋገሪያ የሆነችው። ስለዚህ አሁን ላይ በጣም ፓወርፉል የሆነው ነገር አንዱ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ የራሷን አካውንት መክፈት አይደለም ባይዘው ከፈተች ማለት ስኬታማ ትሆናለች ማለት አይደለም። በትክክል ጥሩ ፐርሰናል ብራንድ እንዴት ነው የሚገነባው እና ማስታወቂያ እንዴት ነው መስራት ያለባት፣ ስንት ብር ነው ማስከፈል ያለባት፣ ዲል እንዴት ነው የሚደረገው እና ሶሻል ሚዲያ ላይ እንዴት ነው የሚሰራው የሚለው ነገር በደንብ አንደርስታንድ የምታደርግ ከሆነና ራሷ ቢያንስ ራሷ ባትሰራ ራሱ አጠገቧ ይሄን ነገር የሚረዳ ሰው አብሯት የሚሰራ ከሆነ እቺ ልጅ በጣም ህይወቷ ሊቀየር ይችላል። ለምን ሶሻል ሚዲያ ላይ ብዙ ጊዜ እንደዚህ አይነት ሰዎች ሲረዱ የተረዱት ሰዎች ሳይሆኑ የረዱት እነዚህ ጊቫዌይ የሰጡ ሰዎች ናቸው ይበልጥ የሚያድጉት። ለምን በቃ ሁሌ ቋሚ ሰዎች አሉ ሶሻል ሚዲያ ላይ ሰዎች ይመጣሉ፣ ይረዷቸዋል፣ ያልፋሉ። እነሱ ግን እያደጉ የሚረዷቸው ሰዎች ማለት ነው። ሳምባዲ ይመጣል፣ መነጋገሪያ ይሆናል። ይሄኛው ሰውዬ መነጋገሪያ የሆነውን ሰውዬ ያግዛል፣ የራሱ ፐርሰናል ብራንድ ያሳድጋል። ይሄኛው የተረዳው ሰውዬ የለም ጠፍቷል። ሁሌ እንደዚህ አይነት ትሬንድ ነው ኢትዮጵያ ውስጥ የሚበዛውና በሁለት እግሯ እንድትቆም እኔንም አግዛት ካላችሁኝ እንዴት ሶሻል ሚዲያ ላይ መስራት እንደምትችል እኔም ለማገዝ ዝግጁ ነኝ። ሌላም ስራ እድል ካለ በቋሚነት ሊያግዛት የሚችል ነገር ካለ ባካችሁ ሐሳባችሁን አስቀምጡልኝ። ስለዚህ በዚህ ወይ ቢሆን አሪፍ ነው ብዬ አስባለሁ። ያው የተወሰኑ ገንዘቦች እንደዚህ አይነት ጊቫዌዎች ይቅሩ ማለት አይደለም። 100,000 ብር አንድ ስልክ ምናምን ሊሰጣት ጊቫዌ የሚሉ ሰዎች አሁን ይመጣሉና ይቅር ማለት አይደለም። ስጧት፣ እግዚአብሔር ይስጣችሁ። ነገር ግን በቋሚነት ህይወቷ ሊቀየር የሚችለው ራሷ በሁለት እግሯ ስትቆም ብቻ ነው። ሜካፕና ፊልትር ብዙዎችን ኮንፊደንስ ገሎ በቀበረበት በዚህ ዘመን እንደ ፀሐይ ፍክት ብላ እንደ ጨረቃ ድምቃ በጥቁረት ውስጥ አይኖቿና ጥርሶቿ አንዳች ልብን የሚያቀልጥ ነገር አለ። ይህች የወርቅ ፍልቃቂ ከየት ነች? ኤልሳቤት ትባላለች። እሷ ዝም ብላ ቆንጆ ብቻ ሳትሆን የውበት መለኪያ ብንላት አልተጋነንም። የእሷም ህይወት የቤተሰቦቿም ህይወት መቀየር አለበት። ከሀገር ውስጥ እስከ ዓለም አቀፍ ያሉ የሞዴሊንግ ተቋማት ይህንን እውነተኛ ውበት እንዲያዩት ሁላችንም ድምፅ እንሆን። ልጅ ደግሞ አሁን ላይ ትልቅ ደረጃ የማድረስ ኃላፊነት የኛ ይሆናል ማለት ነው። እዚህ ሚዲያ ላይ እሷን የት ማግኘት እንደሚቻል ምስክርም ያግዘናል ብዬ አስባለሁ። እቺ ልጅ ሞዴሊንግ ትምህርት ቤቶች ወስደዋት አሰልጥነዋት የተለያዩ ማስታወቂያዎችንም እናሰራታለን። ስለዚህ አፋልጉን።